ሰላም ጤና ይስጥልን ውድ የኢትዮ ስፖርት ዩቲዩብ ቻናል ተከታታዮቻችን ሁሉም ሰላም ብያለሁኝ። በባለፈው የተማማርነው ስለ አትሌቲክስ ፋሲሊቲ እንዲሁም ሂስቶሪካል ባክግራውንድ ኦፍ አትሌቲክስ ዲፊኒሽን ኤንድ ክላሲፊኬሽን ኦፍ አትሌቲክስ የሚል አይተናል። ከዚህም በተጨማሪ ኦርጋናይዜሽን ኦፍ አትሌቲክስ የሚል ርዕስ ላይ ተነጋግረናል። ዛሬ ደግሞ ይዤላችሁ የመጣሁት ሩልስ ኤንድ ሬጉሌሽን ኦፍ አትሌቲክስ የሚል ሀሳብ ነው። በጣም ኢንተረስቲንግ የሆነ የአትሌቲክስ ዋን ትምህርት ነው ማለት ነው። በጣም አስፈላጊ ማወቅ ያለባችሁ ነገሮች ላይ ብቻ ትኩረት አድርጌ አጠርና ምጥን ባለ መንገድ አቀርባለሁኝ። ስለዚህ ስለምትከታተሉ እናመሰግናለን ከወዲሁ። ሰብስክራይብ፣ ላይክ በማድረግም ወደፊት አፕሎድ የምናደርጋቸው ቪዲዮዎች እንዲደርሷችሁ ማለት ነው። እኛንም ለማበረታታት ሰብስክራይብ እና ላይክ፣ ሼር ብታደርጉ በጣም ደስተኞች ነን። ቀጥታ ወደ ትምህርቱ እንሄዳለን። እንግዲህ ቻፕተር 2 ነው። ቻፕተር 2 ላይ ሩልስ ኤንድ ሬጉሌሽንስ ኦፍ አትሌቲክስ የሚል ርዕስ ነው ማለት ነው። ከዚህ ርዕስ ስር ከእነዚህ በዋናነት ሁለት ነገሮችን ነው የምንነጋገረው። ያው እንግዲህ ሩል ኤንድ ሬጉሌሽን ስናወራ ስለ ፋሲሊቲ ማውራታችን አይቀርም፣ ኢንስትሩመንትስ ኦፍ ራኒንግ ኢቨንት ማውራታችን አይቀርም እና ከዚህ በተጨማሪም ሩልስ ኤንድ ሬጉሌሽን ኦፍ ራኒንግ ኢቨንት እያንዳንዱን ባይሆኑ ጀነራል የሆኑ ነገሮችን እናያለን ማለት ነው። ከዚህም ስለዚህ ስለ ሩልስ ኤንድ ሬጉሌሽን ኦፍ አትሌቲክስ ዲቴል ማወቅ ከፈለጋችሁ ቴሌግራም ዲስክሪፕሽን ላይ የማስቀምጠው የቴሌግራም ግሩፕ አለ። እዚያ ጋር አፕሎድ ያደረኳቸው ወርልድ አትሌቲክስ ያዘጋጃቸው ህግና ደንቦች አሉ። እነሱ ላይ ዲቴል ማንበብ ይቻላል። እሺ እንግዲህ ከዚህ ጋር እንደ ብሬን ስቶርሚንግ ኩዌሽንስ ያስቀመጥኳቸው ዋት ኢዝ ላን፣ ላይን ኤንድ ላፕ የሚል ኮንሴፕቶች አሉ። እነዚህ ወርዶች ናቸው። እነዚህ ተርሞች ልዩነታቸውን በደንብ ማወቅ ያስፈልጋል። አሁን ዲስከስ ስናደርግ እነዚህ ብዙ ጊዜ ስለምንጠቀም ላን ምንድነው፣ ላይን ምንድን ነው የሚለውን በትክክል ለይቶ ማወቅ ግዴታ ነው ማለት ነው። ከዛ በተረፈ ሊስት ዘ ሩል ኦፍ አትሌቲክስ ዋት ዩ ኖ ቢፎር፣ ከዚህ በፊት የምታውቁት የአትሌቲክስ ሩል ምንድን ነው? እንግዲህ ያው አትሌቲክስ ኮመን የሆነ ኢቨንት ወይም የስፖርት አይነት እንደሆነ እናውቃለን። በተለይ እኛ ሀገር ላይ አትሌቲክስ ከየትኛውም ስፖርት በላይ እናውቀው አትሌቲክስ ስለሆነ ማለት ነው። ስለዚህ የሩል ኤንድ ሬጉሌሽን አለው ይታወቃል። የምታውቁት ህግ ምንድን ነው? እስኪ ቆም ብሎ ማሰብ ያስፈልጋል ማለት ነው። ያው ብዙ ሰው አትሌቲክስ ህጉ ያን ያህል የሚከብድ አይደለም ብሎ ያስባል። ግን የራሱ የሆነ ሬስትሪክትድ የሆነ ህግ እና ደንብ እንዳለው ለማስታወስ ያህል ነው ማለት ነው። እሺ እንግዲህ ያው እዚህ ጋር የተቀመጡ ፖይንቶች አሉ። ላን ማለት ምን ማለት ነው የሚለውን ለማየት እንሞክር። ኢች ኦፍ a number of parallel trips or strips marked on a running track for athletes to run along። እዚህ ጋር ላን የምንለው ያው ከዚህ ጋር እንደምናየው መስመሮች አሉ። ነጭ መስመር አለ። ነጭ መስመሮች አሉ። እነሱ ላይን ነው የሚባሉት። እንግዲህ ከነጩ መስመር ከሁለቱ ነጭ መስመር መሀል ያለው ላን ይባላል። እዚህ ጋር ላን 1፣ ላን 2፣ ላን 3፣ ላን 4፣ ላን 5፣ ላን 6። ስለዚህ እያንዳንዱ ሰው የሚሮጥበት እያንዳንዱ አትሌት የሚሮጥበት ፓራሌል የሆነ ስትሪፕስ የሆነ መስመር ነው ማለት ነው። ሞስት ራኒንግ ትራክስ ሃቭ 8 ላንስ አሎንግ አፕ ቱ 8 runners to compete in a race።
ስለዚህ ላን ስፔሲፊካሊ ፎር ሾርት ዲስታንስ ራኒንግ ላን ኢዝ ቬሪ ኢምፖርታንት ቢኮዝ every athletes, every competent must run with their own line, They cannot cross the line of another line. ስለዚህ ክሮስ ማድረግ የለም። ሌላ ለምሳሌ ላን ዋን ላይ ሚስተር ኤክስ የሚባል ሰው አሳይን ከተደረገ በላን ዋን ብቻ ነው ከመጀመሪያው እስከ መጨረሻው መጨረስ ያለበት ውድድሩ ማለት ነው። ስለዚህ ለዛ ካልሆነ ክሮስ ካደረገ ዲስኳሊፋይ ይሆናል ማለት ነው። ሶ ላን ይሄንን ይመስላል። the other point is lap ነው LAP lap one circuit or one time round a running track or a race track. so ይሄ ደግሞ ላን የምንለው one circuit or one time around ማለት ነው። አንድ ዙር ማለት ነው። ያው እዚህ ጋር እንደምናየው አንድ ዙር ላፕ የምንለው ሲንግል ራውንድ ማለት ነው። አንዷ ራውንድ ዋን ላፕ ትባላለች። ለምሳሌ አሁን ውድድር 800 ሜትር ውድድር ብናይ ስንት ላፕ አለው ብንባል 2 ላፕ ነው ያለው። ቢኮዝ አንድ ላፕ 400 ሜትር ስለሆነ ማለት ነው። አንድ ላፕ ተብሎ የሚያዘው 400 ሜትር ነው። ዘን 800 ሜትር ደግሞ 2 ላፕ ይኖረዋል ማለት ነው። ስለዚህ እንደ አይነት አንዷን ራውንድ ነው የምንወስደው ማለት ነው። ኦኬ ላይን እንግዲህ የተለያዩ ላይኖች አሉ። ላይን ማርኪንግ እና ስታርት ኦር ፊኒሽ ላይንስ የሚባሉ ላይኖች አሉ። ለምሳሌ ላን ማርኪንግ ላይን ብንወስድ ላን ማርኪንግ ሚንስ ኦን አን አትሌቲክ ትራክ ላይንስ ማርክ ዘ ላንስ ኢን ዊች ራነርስ ኮምፒት ሚንስ ኢት ዲቫይድስ ዘ ቱ ላን ላን እንግዲህ የራሱ መስመር ነው ብለናል። አትሌቱ የሚሮጥበት መስመር ነው። ስለዚህ አንዱን ላን እና ከሌላኛው ላን ማርክ ለማድረግ ወይም ደግሞ ለመለየት የምንጠቀምበት ላይን ይባላል። ፎር ኤግዛምፕል እዚህ ጋር የምናየው ይሄ ሙሉ ቀይ ነጩ ፓርት ነች ላይን። ላን ደግሞ ቢትዊን ዘ ቱ ዋይት ላይን፣ ስለዚህ ከዚህ እስከዚህ ያለው ላይን ይባላል ማለት ነው። ሌላ ላይኖች ደግሞ ናቸው የመጀመሪያና የመጨረሻ ላይ ያሉት ማለት ነው። ውድድሩን ለማስጀመር የምንጠቀምበት እና መጨረሻ ላይ ደግሞ ውድድሩን ለመጨረስ ክሮስ ሲያደርግ ቼክ ለማድረግ የምንጠቀምበት ላይን ይባላል። በዚህ መሰረት ላይኖችን አይደንቲፋይ ማድረግ ያስፈልጋል። ይህን ካልኩኝ ስለ ትራክ ሜጀርመንት የተወሰነ መነጋገር ያስፈልገናል። ትራክ ሜጀርመንት ዋት አር ዘ ዳይሜንሽን ኦፍ ዘ ትራክ ማለት ነው። አሁን ትራኩ ምን ያህል ርዝመት አለው፣ ምን ያህል ዊድዝ አለው የሚለውን የምናይበት ነው። ዘ ሌንግዝ ኦፍ ዘ ስታንዳርድ ራኒንግ ትራክ ሻል ቢ 400 ሜትር። ስለዚህ 400 ሜትር ሌንግዙ 400 ሜትር ነው። ፎር አውትዶር ትራክ ማለት ነው። ብዙ ጊዜ 400 ሜትር ነው ሌንግዙ። ዋን ራውንድ ኦፍ ዘ ትራክ ኢዝ 400 ሜትር በት ሳምታይምስ ኢንዶር ትራክ ላይ 200 ሜትር ሊሆን ይችላል። በት ኢት ኢዝ ኖት ስታንዳርድ ልንለው አንችልም። የቤት ውስጥ ውድድሮች ላይ ግን ስታንዳርድ ነው 200 ሜትር ትራክ ስላለ ማለት ነው። ሶ ዚስ 400 ሜትር shall consist of two parallel straights and two bends whose radius shall be equal. And the line of the track shall be approximately 5 cm in width and it should colored white. And the distance of the race shall be measured from the edge of the start to the edge of the finish nearer to the start. So the distance of the race ለምሳሌ የውድድሩ ዲስታንስ ምን ያህል ነው ብለን ብንጠየቅ ሜጀር የምናደርገው from the starting up to the finish line
ብዙ ጊዜ ከፊኒሽንግ ላይን እስከ ፊኒሽንግ ላይን ልንለው አንችልም። ስለዚህ የምንጀምረው ከተነሳበት ተነስተን ወደ ፊኒሽንግ ላይኑ ነው የምንሄደው ማለት ነው። And in all races up to and including 400 meters, each athlete shall have a separate line. ላን ቅድም ያልነው ላን ምንድን ነው? It is the line which is found between the two lines, and it is used to separate each athlete. So 400 ሜትር እና ከዛ በታች ያሉ ኮምፒቲሽኖች ላይ ሁሉም ሰው በራሱ ላን መሄድ አለበት። እያንዳንዱ አትሌት በራሱ የሆነ ላን መሄድ አለበት። ክሮስ ካደረገ ኢዝ ዲስኳሊፋይድ ይሆናል ማለት ነው። ስለዚህ ይህን ማወቅ ያስፈልጋል። ምክንያቱም ላን የምንጠቀመው መቼ ነው የሚለውን ማወቅ ያስፈልጋል። ላን ወይም ሁሉም አትሌት በራሱ ላን ይሄዳል ማለት በየትኛው ርቀት ላይ ነው የሚለውን ማወቅ ያስፈልጋል። and the width of between the line are 1.22 meters plus or minus 0.01 meter, including the line on the right. And all lines shall be of the same nominal width. The width of all lines should be the same. And in international competition, the track should allow for 8 lines minimum. ስታንዳርዳይዝድ የሆኑ ለምሳሌ እንደ ኦሎምፒክ ጌሞች ላይ ትራኮች የራሳቸው ቁጥር አለ። ሚኒመም ቁጥራቸው የላኑ ቁጥር ማለት ነው 8 መሆን አለበት። ኢንተርናሽናል ሎካል ለምሳሌ ናሽናል ደረጃ ራሱ እስከ 6 ላን ያላቸው አሉ። ነገር ግን ኢንተርናሽናል ኮምፒቲሽኖች ላይ 8 ላን ሊኖረው ይገባል። ሩል ኦፍ ፕሌስመንት ፎር ላንስ እዚህ ጋር ማየት የፈለግኩት ነገር አትሌቶቹ የመጀመሪያው ላን፣ የሁለተኛው ላን፣ የሶስተኛው ላን የትኛው ላን ላይ ይሩጥ የሚለውን ለመወሰን የራሱ ህግ አለው። So in running event with lines up to and including 400 meters, each athlete has a designed line to keep within from start to finish. Yes. Athletes are required to remain within their assigned line throughout the race, and the lines are numbered from left to right. Number 1, number 2, number 3 ብለን ስንሰጥ from left to right መሆን አለበት። ፌሲንግ ዘ ዳይሬክሽን ኦፍ ራኒንግ ማለት ነው። ስለዚህ የመጀመሪያው ከሜዳው ወደ ውስጥ የእግር ኳስ ሜዳው አለ አይደል? ከውጭ ወደ ውስጥ ስንሄድ ከውስጥ ጀምረን ወደ ውጭ እየቆጠርን እንሄዳለን ማለት ነው። ስለዚህ እነዚህ ነገሮች ማወቅ በጣም ያስፈልጋል። ለምሳሌ ትራክ ኮንስትራክት አድርጉ ብንባል እንደ ባለሙያ እነዚህ ማወቅ ያስፈልጋል። ከውጭ ወደ ውስጥ ላን ነምበር ብንሰጥ ልክ አይደለም ማለት ነው። ላንስ አር ታይፒካሊ 1.22 meters wide with white lines marking the boundaries. So the width of the line is 1.22 meters. And if a runner is forced outside their line without gaining a significant advantage, they may not be disqualified. እንግዲህ ይቺ ህግ ነች። አንድ አትሌት ቅድም ያልኳችሁ ነገር አለ። አንድ አትሌት ላኑን ክሮስ ሲያደርግ ዲስኳሊፋይ ይሆናል። የራሱን ላን አለው። በራሱ ላን ካልሄደ ዲስኳሊፋይ ይሆናል። ነገር ግን ሳምታይምስ ክሮስ ቢያደርግም ዲስኳሊፋይ የማይሆንበት መንገድ አለ። መቼ? ለምሳሌ ሌሎቹ አትሌቶች ፎርስ አድርገውት ፑሽ አድርገውት ላኑን ክሮስ ቢያደርግ የሆነ ሲግኒፊካንት አድቫንቴጅ ካላገኘ ወይ የሆነ ራሱ ዳኛው በሚያይበት መንገድ አድቫንቴጅ አግኝቷል ብሎ ካላሰበ በስተቀር ሌላ አካል ገፍቶት ላኑን ክሮስ ቢያደርግ ወይም ላኑን ክሮስ አድርጎ ወደ ሌላ ላን ቢገባ ዲስኳሊፋይ አይሆንም ማለት ነው። ላን አሳይመንት ስናደርግ እንዴት ነው አሳይን የምናደርገው? እንግዲህ ይሄ እንደ ራኒንግ ኢቨንቱ ይለያያል። ለምሳሌ ከ100 ሜትር እስከ 800 ሜትር ያሉ አትሌቶች እንዴት ነው አሳይን የሚደረጉት?
In event with lines, athletes are assigned specific lines, typically based on their seeding or ranking. ስለዚህ ሲዲንግ ወይም ራንኪንግን ማወቅ ያስፈልጋል። እያንዳንዱ አትሌት ምን ያህል ሰዓት አለው የሚለውን ማወቅ ያስፈልጋል ማለት ነው። ለምሳሌ ሚስተር ኤክስ ዋይ ምናምን ኤ ቢ ሲ ዲ የሆኑ 8 አትሌቶች አሉ። እነዛን 8 አትሌቶች አሳይን የምናደርገው መንገድ ነው። መጀመሪያ ራንካቸውን ማወቅ ነው። በሰዓታቸው መሰረት ባላቸው ሰዓት መሰረት ራንክ እናወጣለን። አንደኛ፣ ሁለተኛ፣ ሶስተኛ ብለን እናወጣለን ማለት ነው። ከዛ በኋላ የመጀመሪያዎቹ አንደኛ፣ ሁለተኛ፣ ሶስተኛ እስከ አራተኛ ያሉት ራንኮች ሶስተኛው ላይ ላይ፣ አራተኛው ላይ ላይ፣ አምስተኛው ላይ ላይ እና ስድስተኛው ላይ ላይ አሳይን እናደርጋለን ማለት ነው። the fastest athlete the fastest athletes may be assigned lanes 3 4 5 and 6 ከዛ በታች ያሉት አምስተኛ፣ ስድስተኛ፣ ሰባተኛ፣ ስምንተኛ ደረጃ ያላቸው አንደኛ፣ ሁለተኛ፣ ሰባተኛ እና ስምንተኛ ላይ ይሆናሉ ማለት ነው። በጣም ዝቅተኛ ሰዓት ያለው ሰው ስምንተኛው ላን ላይ አሳይን ይደረጋል ማለት ነው። ስለዚህ በዚህ መንገድ አሳይን ማድረግ እንችላለን። ሶ የግድ እንትን ያስፈልገናል ማለት ነው። ራንካቸው ሰዓታቸው ያስፈልገናል ማለት ነው። ኦኬ እዚህ ጋር ደግሞ የተቀመጠው ምንድን ነው? ለእንትኖቹ ነው ለቅድም የተነጋገርነው ከ800 ሜትር በታች ነው። ስለዚህ ከ1500 ሜትር በላይ ሲሆን ምን ይሆናል የሚለውን ያሳየናል። ይሄ ማለት ነው ከ1500 እና ከዛ በላይ ሲሆን ምን እንጠቀም? ሰው ምንድነው የምንጠቀመው? ወይም ያው እንግዲህ እዚህ ጋር መነሻቸው በግሩፕ ነው የሚነሱት። ስታገርድ የለውም። ይሄ ስታገርድ ስታርት የለውም። ስለዚህ ምንድነው የሚነሱበት ቦታ አለ። ሁለት ቦታ ነው ያለው ለ1500 እና ከዛ በላይ ያሉ ውድድሮች ላይ ማለት ነው። እዚህ ጋር እንደምናየው እዚህ ጋር ይሄና ይሄ ያለ። ስለዚህ ሁለት ቦታ ግሩፕ ወይም በሁለት ግሩፕ የሚከፋፈሉት ምን ሲሆን ነው የሚለውን ማወቅ ያስፈልጋል። when there are more than 12 athletes in the race, they may be divided into two groups with one group of approximately 65% of the athletes on the regular arced athlete start line and the other group on the separate arced start line. ስለዚህ አትሌቶቹ ከ12 በላይ ከሆኑ ለሁለት መከፋፈል ያስፈልጋል። ለሁለት እንከፍልና 60% ያሉ የመጀመሪያው ግሩፕ ላይ ይሆናሉ። ከዛ በላይ 35% ደግሞ ሁለተኛው ግሩፕ ላይ ይሆናሉ ማለት ነው። ስለዚህ አብዛኛዎቹ ከፊተኛው ይሆናሉ ማለት ነው። ስለዚህ እነዚህ የመጀመሪያው ግሩፕ ላይ እንደተነሱ ወደ ኢንሳይድ ላኑ መሄድ ይችላሉ። ሁለተኛው ግሩፕ ደግሞ ከ100 ሜትር በኋላ ወደ ኢንሳይድ ላኑ መግባት ይችላሉ ማለት ነው። ስለዚህ በዚህ መንገድ እንዲነሱ ማድረግ እንችላለን። አሳይን ማድረግ እንችላለን። The other group should run as far as the end of the first bend on the outer half of the track. Yes, and the separate arced start line should positioned in such a way that all athletes may run on the same distance. ሌላው ከዚህ ጋር መነጋገር ያለብን ስታርቲንግ ብሎክ ነው። ስለ ስታርቲንግ ብሎክ is a device used in the sport of track by sprint athletes to brace their feet against at the start of the race, so they do not slip as they stride forward at the sound of the starter's pistol. So እንግዲህ ይሄ ስታርቲንግ ብሎክ is used for the start of the sprint athletes የምንጠቀመው ከ400 ሜትር በታች ላሉት ይሆናል ማለት ነው። ከ400 ሜትር በታች ላሉት ብቻ ነው የምንጠቀመው። 4 በ400 ሜትር፣ 4 በ100 ሜትር፣ 4 በ200 ሜትር ከነዚህ ጋር እነዚህ የምንጠቀመው ፈርስት ሌጎች ናቸው።
የመጀመሪያ የሚነሱት አትሌቶች ብቻ ነው የሚጠቀሙት። ከዛ ውጭ ያሉት 800 ሜትር ላይ አንጠቀምም። ከዛ በላይ ያሉ ኢቨንቶች ላይ ስታርቲንግ ብሎክ አንጠቀምም ማለት ነው። When in position on the track, no part of the starting block shall overlap the start line or extend into another line. Yes. ስለዚህ ለአንድ ሩልን ማክበር አለበት። የስታርቲንግ ብሎክ ስናስቀምጥ ስታርት በራሱ ላን መሆን አለበት ግዴታ። ሌሎችም ላኖች ክሮስ ማድረግ የለበትም። ስታርቲንግ ብሎክ ለማወቅ ወርልድ አትሌቲክስ ቴክኒካል ሩልን ማንበብ ይጠበቅባቸዋል። ስታርት ሩል የአነሳስ ሩል የሚባል ሩል አለ። and the start of the race shall be denoted by a white line 5 cm wide። ያው ስታርቲንግ ላይን አለው። ያ ስታርቲንግ ላይን 5 ሴንቲሜትር ዋይድ የሆነ መሆን አለበት። and in all race not run in the lanes that the start line shall be curved so that all the athletes start the same distance from the finish. Stations in event at all distance shall be numbered from left to right and facing the direction of running. Okay. In all race up to including 400 meter, a crouch start and the use of starting block are compulsory. So crouch start is must in short distance running event. እንደዚህ እና ሪሌይ 4 በ100 4 በ200 ሜትር 4 በ400 ሜትር እና 100 ሜትር 200 ሜትር 400 ሜትር ግዴታ ክሮች ስታርት እንጠቀማለን። ክሮች ስታርት ማለት 4 ፖይንት ስታርት ይባላል። በሌላ በኩል ሚንስ ሁለቱም እጃችን መሬት ይነካል፣ ሁለቱም እግራችን መሬት ይነካል። ስታርቲንግ ብሎክ እንጠቀማለን። መቼ ነው የምንጠቀመው? እነዚህ ኢቨንቶች ላይ ብቻ። 800 ሜትር አንጠቀምም። ከዛ በላይ ያሉ 1500 ሜትር 2000 ሜትር እነዚህ ፈጽሞ አንጠቀምም ማለት ነው። ኦኬ all races shall be started by the report of the starter's gun fired. If for any reason the starter is not certified that all is ready for the start to proceed after the athletes are on their marks, he shall order all athletes to withdraw from their marks and the starter's assistants shall place them on the assembly line again. ስለዚህ ስታርተሩ የሚያስነሳበት የራሱ የሆነ አካሄድ አለ። አስነሺ ዳኛ አለ፣ ስታርተር የሚባል ዳኛ አለ። በዚህ እሱ ኦን ዮር ማርክ ሴት ብሎ ጋኑን ፋርድ ያደርጋል ወይም ሽጉጥ ይተኩሳል ማለት ነው። ለዚህ እዛ ደረጃ ለመድረስ የራሱ የሆነ ኦርደር አለው። ለዚህ ኦርደሩን ካላከበሩለት በተደጋጋሚ እያስወጣ እያስገባ ቼክ እያደረገ ያስነሳል ማለት ነው። ከዛ ውጭ ያን ካላከበሩለት ግን በመጨረሻ እንትን ይላል። and at all international competition and race up to 400 meter on your mark set የሚል ኦርደር ወይም ደግሞ ኮማንድ አለ። on your mark set go የምንለው መቼ ነው የትኛው ኢቨንት ላይ ነው የሚለው ማወቅ ያስፈልጋል ማለት ነው። ስለዚህ 400 ሜትር እና ከዚያ በታች ያሉ ውድድሮች ላይ on your mark set and go የሚል እንጠቀማለን ማለት ነው። The athletes shall not touch either the start line and the ground in front of it. So ስናስነሳ on your mark ፖዚሽን ላይ አትሌቶቹ በፍጹም ስታርቲንግ ላይኑን መንካት የለባቸው። በእጃቸው በእግራቸው ባይ ኤኒ ቦዲ መንካት የለባቸው። ስታርቲንግ ላይኑን ማለት ነው መንካት አይችሉም። And in races longer than 400 meters, the command shall be on your marks, and when all athletes are steady or ready, the gun shall be fired.
ሉክ እዚህ ጋር ማስታወስ ያስፈልጋል። ኦን ዩር ማርክ ሴት ጎ የሚለውን የምንጠቀመው በየትኛው ኢቨንት ነው ካልን በ400 ሜትር እና ከዛ በታች ባሉት ወይም በሾርት ዲስታንስ ራኒንግ ላይ ብቻ መሆኑ መያዝ። 400 ሜትርን ሳይጨምር ከዛ በላይ ያሉ ውድድሮች ላይ ኦን ዩር ማርክ ሴት ጎ የሚለውን አንጠቀምም። የምንጠቀመው ኦን ዩር ማርክ በቦታ እንልና ከዛ ምንድን ነው የምናደርገው? ጋኑን ፋየርድ ማለት ጋን ፋየርድ ማለት ጎ የሚለው ማለት ነው። ስለዚህ ኦን ዩር ማርክ ጎ በቃ ማለት ነው። ከ400 ሜትር ከ800 ሜትር 400 ሜትር ነው ከዛ በላይ 400 ሜትር ሳይጨምር ማለት ነው። ወይም መካከለኛ ርቀትና ከዛ በላይ ስለዚህ ይህንን ማወቅ ያስፈልጋል። ልጅቶ ማወቅ ያስፈልጋል። ፎርስ ስታርት የምንለው መቼ ነው? ፎርስ ስታርት እንግዲህ አነሳስ ላይ ፎርስ ስታርት የምንለው ምን ሲሆን ነው? አን አትሌት አፍተር አሲዩሚንግ ኤ ፉል ኤንድ ፋይናል ሴት ፖዚሽን ሻል ኖት ኮመንስ ሂዝ ስታርት አንቲል ዘ ሪፖርት ኦፍ ዘ ጋን። ግዴታ። ስለዚህ ምንድን ነው የምናደርገው? ቀደም እንደተነጋገርነው አትሌቶች ዳኛው ወይም አስጀማሪ ዳኛው የሚያደርገው ሁሉም አትሌቶች የራሳቸውን ቦታ እንዲይዙ በቂ የሆነ ጊዜ ይሰጣቸዋል። በቂ የሆነ ራሳቸውን እንዲያረጋጉበት የሚያደርግ ጊዜ አለ። ያንን ጊዜ ሰጥቶ ግን ጋኑ ሪፖርት ሳይደረግ ወይ ደግሞ ፋርድ ሳይደረግ ከተነሱ ችግር ነው፣ ዲስኳሊፋይ ነው ማለት ነው። ስለዚህ ያንን ማድረግ የለባቸው። ኢፍ አን አትሌት ኢፍ ኢን ዘ ጀጅመንት ኦፍ ዘ ስታርተር ኦር ሪኮለር he does so any earlier it shall be deemed as a forced start. so early መነሳት የለባቸውም። ስለዚህ የግድ የስታርተሩን የሽጉጥ ድምፅ ማዳመጥ ያስፈልጋል። ያን ካላደረጉ is very dangerous. And except in combined events, any athlete responsible for a forced start shall be disqualified. Any athlete responsible for a forced start shall be disqualified. In a combined event, any athlete responsible for a forced start shall be warned. And only one forced start per race shall be allowed without disqualification of the athletes. For the forced start, for any athlete responsible for further forced start in the race shall be disqualified. In case of forced start, the starters, except in combined events, the athlete is responsible for a forced start shall be disqualified, and a red card shall be raised in front of him. Assistant shall proceed as follows. So, ከኮምባይንድ ኢቨንቶች ውጭ ያለው ውድድር ላይ ፎርስ ስታርት ማስጠንቀቂያ ምናምን አይሰጥም። ቀጥታ ቀይ ካርድ የሚሰጠው። ኮምባይንድ ኢቨንት ላይ ግን አንድ ቻንስ ይሰጣቸዋል፣ ዋርኒንግ ይሰጣቸዋል ማለት ነው። ስለዚህ ኤኒ ፎርስ ስታርት ዊል ሪዛልት ፓኒሽመንት ኦፍ ሬድ ካርድ ፊኒሽ ላይ እንዴት ነው? ወይም ደግሞ አንድ አጨራረስ ላይ ያለ ህግ አለ። the finish of a race shall be noted by white lines and the athlete shall be placed in the order in which any part of their body that is torso as distinguished from the head, neck, arms, legs reach the vertical plane of the nearer edge of the finish line as denoted above. So እንግዲህ ቶርሶ የሚባል ፓርት አለ። ቶርሶ ማለት ከትከሻችን እስከ ሂፓችን ድረስ ያለው እስከ ታፋችን አካባቢ ያለው ፓርት ይታያል። ፕራዮሪቲ የሚሰጠው እሱ ነው። እዚህ አትሌቶቹ ለምሳሌ እግራቸው አንዱ እግሩ ቀድሞ ገብቶ ነገር ግን ቶርሶ ከኋላ ቢቀር ቶርሶ ቀድሞ የገባ ያሸንፋል ማለት ነው። ቢኮዝ the torso should be given a priority። ስለዚህ ቶርሶ ነው በዋናነት የምናየው። ቶርሶ ከሌለ ቶርሶ ተመሳሳይ ከሆነ ሌላ ቦዲ ነው ያለው ማለት ነው። ሌላ ቦዲ ፓርት ነው ያለው።
If the starter should fire the gun exactly 1 minute before the end of the race, the one athletes and judge that the race is nearing its end. So the finishing ላይ አንድ ዙር ሲቀረው ስታርተሩ አንድ እያለቀ እንደሆነ ለማመላከት ድምፅ ማሰማት አለበት፣ ደወል መደወል አለበት ማለት ነው። ኦኬ ታንክ ዩ ፎር ዩር አቴንሽን። ስለዚህ ፋሲሊቲስ ኦፍ አትሌቲክስ ኦር ፋሲሊቲ ኦፍ ራኒንግ ኢቨንት የሚል ቀጣይ እንቀጥላለን። ስላዳመጣችሁን እጅግ በጣም እናመሰግናለን። ስለምትከታተሉን በጣም እናመሰግናለን። በቀጣይ የስፖርት ሳይንስ ኮርሶች በሰፊው አፕሎድ ለማድረግ አስበናል። ስለዚህ ሳብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘው።